ይብላኝ ለኛ ለተሳዳቢዎቹ ለአስመሳዮቹ በየተራ ፎቶ ለምንዘቀዝቀው ሀይሚና ቡራማ መቼም አይለያዩ። ፈጣሪ አይለይብን። በጣም በቃ እንታረቅ። ምረሳልሽ መስሎኝ በጨረቃዎች ጉዳይ እንግዲህ መጥቻለሁ ማለት ነው። እዚህ ደርሰናል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን ነው የሚባል ማለት ነው። እና በመጀመሪያ ቡራ 250 ሺህ ስለገባ የኛ ወንድም እናንተ ሁለት ጠንካሮች እንኳን ደስ አላችሁ። ይሄ ሁለታችሁም ስኬት ስለሆነ ማለት ነው። እና ሀይሚዬም ቡራም እንኳን ደስ አላችሁ። ሀይሚ 200 ሺህ ገባሽ፣ ቡራም 251 ሺህ እየቆሰቆሰው ይገኛል ማለት ነው። እና ኮንግራ በሉት። ደስ አይልም? በጣም ነው ደስ የሚለው። እንግዲህ ትናንትናም በተሰራው ቪዲዮ አይታችኋል። በጣም 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 እኔ ደስታዬ ከልክ በላይ ነው የእውነት ማለት ነው። እና እግዚአብሔርን የምሬን ነው የምላችሁ። በመጀመሪያ የሰው ልጅ ራሱ አያመሰግንም አይደል? ነገር ግን እኔ አንድ ወር ሙሉ አንድም ክፉ ቃል ሳልናገር ከመተቸት ውጭ እዚህ ስላደረሰኝ የሰውን ስም ሳልነካ ማለት ነው። እግዚአብሔር ይመስገን ማለት ነው። ሰው ራሱን ባያመሰግንም በቃ አንዳንዴ በሚሰሩት ቪዲዮ ስሜታዊ ትሆናላችሁ። ታዲያ ይሄንን ነገር ኮንትሮል አድርጌ እዚህ ጋር መድረሴ እግዚአብሔር ይመስገን። ሀይሚንም ቡራንም ምንም ሳልል ከትችት ውጭ ምነካቸው ብዬ ከመስጠት ውጭ አስተያየት ምንም ነገር ቪዲዮን ወደኋላ ተመልሳችሁ እዩና አንድ ወር በላይ ማለት ነው ስለሚታረቁ ችግሩ ስለሚፈታ በጣም ደስ ብሎኛል። በጣም ማለት ነው። እግዚአብሔርን በጣም ማለት ነው። የእነሱን አንድነት፣ የእነሱን ፍቅር፣ የእነሱን አብሮ መሆን ነው የምፈልገው ማለት ነው። ታዲያ እኔ አንድ እንዲሆኑ ስለምፈልግ እውነትና እውነት ብቻ ነው የምናገር። ይሄን አስመልክቶ ደግሞ ሁሌም ሀይሚ ሀይሚ ለምን ትያለሽ? ቡራም የራሱን ህይወት እኮ መኖር የሚችል ነው የሚሉ ሌላ ግሩፕ አሉና እንግዲህ እነሱ ይመስሉኛል ቻናሌ ሁለቴ ነው ሪፖርት ያደረጉትና ቡራ እና ሀይሚ ይሄን ነገር ከጀመሩ ጀምሮ ወደ 2 ቀን 3 ቀን በኋላ ማለት ነው። ከዛን ቀን ጀምሮ ቻናሌ ተመቶ ነው ያለ። የመሬን ማለት ነው። እግዚአብሔርን ብዙዎቻችሁ ታውቃላችሁ፣ አይደርሳችሁም እኔ የምሰራው ማለት ነው። ግን ከዚህ በኋላ ይመለሳል ብዬ አስባለሁ። አሁን ከጨረቃ ቤተሰቦች የሀይሚዬን የምትወዱ ቡራን የምትወዱ ሁለቱ አንድ እንዲሆኑ የምትፈልጉ ቻናሌ ላይክ እንድታደርጉ ፈልጋለሁ ማለት ነው። በትትና ነው የምጠይቃችሁ ማለት ነው። እና ሀይሚና ቡራን አንድ እንዲሆኑ የምትፈልጉ የነሱን የምትወዱ እኔን የምትወዱኝ አላችሁ በጣም ብዙ። በጣም ነው የማመሰግነው እግዚአብሔርን። በጣም ጠንቀራ ኦዲየንስ አላችሁ ደግሞ በጣም በቃ የማትቀየሩ ማለት ነው። እኔ ለእናንተ ቃል የለኝም። በቃ ሁሌ የምትሰጡት አስተያየት ከእነሱ ቤትም ከኔም ቤትም 2 3 ነው የምጽፉልኝ። በጣም ጠንካራ ተስፋ የማትቆርጡ ይሄው እዚህ ደርሰናል። ደስ አይልም? በጣም ነው ደስ የሚለው። በጣም እግዚአብሔርን በጣም እግዚአብሔር ይመስገን። በቃ እኔ የትናንትናውን ቪዲዮ በቃ ማለት በጣም ነው ሀይሚ ያስለቀሰችኝ ማለት ለአንዴና ለመጨረሻ ነው ልቀፍህ ስትል ሲላቀሱ ኧረ እኔ እንዴት ልሆን በቃ ማለት ቪዲዮን በግድ ነው የጨረስኩት እና ረጅም ነው ደግሞ 33 ደቂቃ ምናምን ነው እና ብቻ ብያችኋለሁ። እንዴት ነው ከፈተና ከመከፋት ወደ ደስታ እንመጣለን። እንታገስ እያልኳችሁ ነው። አሁንም ደግሞ እንዲታረቁ ነው የምንፈልገው። በቃ ሀይሚ እንግዲህ ትናንትና ነገሩን በቃ ከዛ ከግሩፕ ከጭቅጭቅ አወጣ ፊት ለፊት ተጋፍጣ ብቻዋን ብሩክን አግኝተዋለች። አያችኋት? ፊት ለፊት ነው ካሜራ ላይ የወጣችው ብቻዋን ማለት ነው። ማለት ያኔ ብቻዋን መስራት ጎበዝ ናት፣ ትችላለች። ግን ደግሞ ከዚያ ግሩፕ ያኔ ቢያንስ እንኳን ሚፍታ ቤት የተሰራው ቪዲዮ በጣም ነው እኛ በቃ እንደዚያ ሲሰዳደቡ በቃ ምን ሆነው ነው የምናጣና ከዛ ወጥታ ብቻውን አግኝታ ለማረጋጋት ሞክራለች። ሰው በሩን ከፍታለች ማለት ነውና ስለዚህ ከዚህ በኋላ ደግሞ ሀይሚዬ በሩን በዚህ በጥሩ ሁኔታ ከከፈተችው ከዚህ በኋላ ደግሞ ነገሮችን ማስተካከል ያለበት የሀይሚን ፍላጎት እንዳለ ሆኖ ቡራ ነው ማለት ነው። ማለት ያኔ በወንድ ልጅ ያምራል። ያኔ አሁን እሷ ትናንት ይቅርታ ጠይቃለች። በጸብ መሀልም እንለያይ ብላ ቢሆን እንኳን ይቅርታ ጠይቃለች። አሁን ደግሞ ቡራ ይቅርታውን በሚያምር ሁኔታ ቢያደርገው በጣም ደስ ይለኛል። የምሬም ማለት ነው። ከዚህ በኋላ መንገድ ላይ ብቻ እየተገናኙ ይቅርታ ሳይሆን በቃ ቡራ ያውቅበታል። ስለሚያውቅበት በቃ ምንድን ይዘመተህ ሀይሚን ይቅርታ ማለት እንዳለብህ ለአንተ እኛ መቼም አንናገርም። ምርጥ የሆነ አበባ የሚሆን
በቃ ምርጥ የሆነ ነገር ራት ማዘጋጅተ ይሆን በቃ አለ አይደል ሁለታችሁ እንደምትዋደዱ ሁለታችሁ እንደምትፋቀሩ ይሄው ትናንት እያየን ነው፣ እየተላቀሳቸው ማለት ነው። እንኳን እናንተ እኛም እኮ አልቻልንም በእናንተ ማለት ነው። የምር በጣም ብዙ ኦዲየንስ ነው ያለቀሰ ትናንትናና ስለዚህ ቡራ ከዚህ በኋላ አንተ ያሉትን ነገሮች እውነታውን ካንተ መስማት ያለባትን ነገር ለሀይሚ ያሳውቃትና ሆዷ እንዲሽርላት ማለት ነው። ምንም ያለያየን ነገር የለም ብላል። ምንም ባንተ ውስጥ የተደበቀ ነገር ስለሌለ በዚህ አንድ ወር ውስጥ ምንም የሚፈጠር ነገር ስለሌለ ሀይሚ ደግሞ የሁለት ሴት ፊት ችላ የሶሲንና የሊንዳን ፊት ችላ እዚህ ጋር ነገሩን በሰላም ለመፍታት አምጥተዋለች። ይሄን ነገር ደግሞ አንተ ተቀብለህ በደንብ ማስተካከልና ምንም በቃ ኮሽታ ሳይበዛ በየሰው ቤትም መዞር ሳይኖርባችሁ ኢቭን እንኳን እኔ እንጃ እንዲው ቢችል ፍፄ ወይም እንግዲህ አንድ ሰው ብቻ ቢያስታርቃቸው ደስ ይለኛል። ግን እኮ ሁለታቸው ብቻ ቢሆኑ ተሎ ነው የሚታረቁት። ማለት ሰው ከተጨመረ ከበዛ ሊራዘም ይችላል። ግን ደግሞ ፍፄም ቢገባበት ሚፍታህም እኔ እንጃ ሁለታቸውም ቢገቡ ችግር የለውም። ግን ከዚህ በኋላ በሚፍታህ ያለው ሳይድ ቢዘጋ ደስ ይለኛል፣ ነገሩ መስፋት ስለሌለበት ማለት ነው። ያኔ ትናንትና ቅዱስን ተናግሮታል። ሊንዳን ብትመጣም ባትመጣም ችግር የለውም። ኦልሬዲ እኛ የምንፈልገው ሀይሚና ቡራ ብቻቸውን እንዲመጡ ነው የምንፈልገው። ስለዚህ ቢችሉ ሁለታቸው ቡራ ምርጥ የሆነ አበባ ይዘህ የሆነ ነገር አዘጋጅተህ ሀይሚን የሚያስደስታትን ነገሮች ሁሉ የሚያስረሳትን ይዘህ ይቅርታ ብትላት ደስ ይለኛል። ለምን ይቅርታ ብለሃታል፣ ኦልሬዲ ይቅርታ ብለሃታል። ግን ይቅርታውን በጥሩ ሁኔታ ቀይረው በቃ እንደባለፈው በመንገድ ላይ በምናምን በቪዲዮ ብቻ ሳይሆን በቃ በጥሩ ሁኔታ ቀይረህ ይቅርታ ብለህ እንድትታረቁ ነው የምንፈልግ፣ የምሬን ማለት ነው። ሲቀጥል ደግሞ በጣም እንግዲህ አያቸው አይደል ቤተሰብ፣ ሁሉንም አያቸው፣ ሁሉንም አየ ነው። ሀይሚን ብለው ቡራን የሚዘቀዝቁ፣ ቡራን ብለው ሀይሚን የሚዘቀዝቁ፣ ሀይሚን ጥንብር ሳውተው የሚሳደቡ፣ አንቺ አስመሳይ፣ አንቺ በቃ ኧረ በስመ አብ የመጨረሻ በቃ የማይሏት ነገር የለም። በቃ ምን ያላሏታል? አንቺ አስመሳይ፣ አንቺ እንዲነሽ፣ አንቺ እንዲነሽ። በተለይ ቲክቶክ ሰፈር ዩቱበሮችን በጣም ነው የታዘብናችሁ፣ በጣም ማለት ነው። በተለይ አዛውንት ዩቱበሮች እኔ ለእናንተ ቃል የለኝም። አስመሳይ ነሽ፣ አሳፋሪ ነሽ እያላችሁ እስኪ አሁን ሀይሚና ቡራ ታርቀው ሲመጡ ምን ልትሉ ነው? አሁንስ ሀይሚ እኔ ጀግና ብላችሁ ቪዲዮ ልትሰሩ ነው? እኔ በጣም ነው ማፍረው ለእናንተ ማለት ነው፣ የምሬን ማለት ነው። እንዴት የሰው ልጅ በዚህ ልክ ይሰደባል? እንዲህ እንስሳት እንኳን ይከበራል፣ የምሬን ማለት ነው። እንስሳት እንኳን በጣም ክብር አላቸው። እነሱ ከኛ የሚለዩበትን ታውቃላችሁ። እና እንስሳት እንኳን በጣም በቃ ክብር አላቸው። የሰው ልጅ የሚለየው ከእንስሳት በአስተሳሰቡ ነው። በቃ የሚሰሩትን አያውቅም፣ ይቅር ይበላቸው ነው። ሌላ ምን ይባላል? የምሬን ማለት ነው። ማለት ይሄ አንድ ወር ብጥብጥ ሁሉንም አየ ነው፣ የምሬን ማለት ነው። ሁሉንም ስጦታ መልሽ ተባለች፣ መለሰች። ሀይሚም ተሰደበች፣ ተረገጠች። አንቺ ከዚህ በኋላ ቡራን አታገኘውም አላችሁ። በተለይ ቲክቶክ ላይ ወይኔ ቲክቶክ ላይ ማኮ እኔ በቃ ቤተሰብ አልቻልኩም። ብቻ ግን እግዚአብሔር ይመስገን፣ እግዚአብሔር ሀይሚና ቡራ ፈጣሪ ካስመሳዮች ይጠብቃችሁ። እግዚአብሔር በእናንተ መሀል ገብቶ እንግዲህ ሰላሙን አውርዶ በአንድ በፍቅር እንድትመጡ እሱ ያግዛችሁ ማለት ነው። መቼም እናንተ አትለያዩም። ጠንካራና ብርቱ ሰዎች ናችሁ። ብዙ ችግሮችን አሳልፋችሁ እዚህ ደርሳችኋል። እግዚአብሔር አይለያችሁ።